ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። 11 ሰዓት ከ5 ላይ በጀመረው የእንግሊዝ ፕሪሚየር ሊግ የ13ኛ ሳምንት ጨዋታ ሊቨርፑል በለንደን ስቴዲየም ዌስትሃምን 2-0 በሆነ ውጤት ማሸነፍ ችሏል። የዚህን ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። እናንተም በዚህ ጨዋታ ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ ያላደረጋችሁም ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ሊቨርፑል ከዌስትሃም ጋር ባደረገው ጨዋታ በጣም ወሳኝ የሚባል ድልን ማስመዝገብ ችሏል። የሊቨርፑልን የማሸነፊያ ግቦች አሌክሳንደር ኢሳቅ 60ኛው ደቂቃ እንደዚሁም ደግሞ ኮዲ ጋክፖ 92ኛው ደቂቃ ላይ ማስቆጠር ችሏል። ይህ ድል ለሊቨርፑል ምን ያህል ዋጋ እንዳለው ሁላችንም የምናውቅ ይመስለኛል። በተለይ ደግሞ ያለፉትን 3 ጨዋታዎች ሊቨርፑል በትንሹ 3 ጎሎች ተቆጥሮበት ነው መሸነፍ የቻለው። በአጠቃላይ በ3 ጨዋታዎች 10 ግቦች ተቆጥሮበት ነው ወደዚህ ጨዋታ መምጣት የቻለው። እንደዚሁም በክሪስታል ፓላስ ከሜዳ ውጪ ከተሸነፈበት ጨዋታ ጀምሮ ምንም አይነት ጨዋታ ከሜዳ ውጪ ማሸነፍ አልቻለም ነበርና ከዛ ጨዋታ በኋላም ይህ ድል የመጀመሪያው ከሜዳ ውጪ ያሸነፈው ጨዋታ ሆኖ መመዝገብ ችሎለታል። ከዚህ በተጨማሪም ለቀጣይ ጨዋታዎችም ጥሩ መነሳሻም የሚሆን ይመስለኛል። ዘንድሮ ሊቨርፑል አስከፊ የሚባል የውድድር ዘመንን እያሳለፈ ነበር የሚገኙ ከ12 ጨዋታዎች 9ኙን መሸነፉ አይዘነጋምና አሁን ላይ ወደ ፎርሙ ለመመለስ እንግዲህ እያንዳንዱ ጨዋታ ለሊቨርፑል በጣም ወሳኝነት አለው። እንደውም ከጨዋታው በፊት ትናንትናም ከትናንትና ወዲያም ስናወራ እንደነበረው አሰልጣኝ አርነ ስሎት በሊቨርፑል እንዲቆዩ ከፈለጉ ቀጣይ ጨዋታዎችን የግድ ማሸነፍ አለባቸው ስንል ነበረ። እንደዚሁም ተጫዋቾቹም እንግዲህ ሞራላቸው እንዲነሳሳ እያንዳንዷን ጨዋታ ማሸነፍ መቻል ነበረባቸውና የዛሬው ጨዋታን በድል መወጣት ችሏል። በጨዋታው ላይ ግን አንዳንድ መነሳት ያለባቸው ነጥቦች አሉ። የመጀመሪያው የምናነሳው ሊቨርፑል ይዞት የገቡት አሰላለፍ ነው። በዛሬው ጨዋታ ላይ ሊቨርፑል ለየት ያለ አሰላለፍን ነበር ይዞ መግባት የቻለው። ጆ ጎሜዝ፣ ፍሎሪን ቪርትስ፣ ሚሎስ ኬርኬዝ እንደዚሁም ደግሞ አሌክሳንደር ኢሳቅ በቋሚነት መጀመር ችሏል። በተቃራኒው ደግሞ መሐመድ ሳላህ በጨዋታው ላይ ምንም አይነት ደቂቃ ሳይጫወት መቅረት ችሏል። ይህም ለአሰልጣኝ አርነ ስሎት ትልቅ ለውጥ ይመስለኛል። ምክንያቱም መሐመድ ሳላህ ዘንድሮ ጥሩ የሚባል ፎርም ላይ አይደለም የሚገኘው። ሊቨርፑል ባሸነፈባቸው ጨዋታዎች ራሱ አንዳንድ ጊዜ የሚወስናቸው ውሳኔዎች ከሱ የማይጠበቁ ነበርና ወደ ቤንችነት መውረድ መቻል አለበት፣ እሱ ሳይጀምር ሊቨርፑል መጫወት መቻል አለበት ስንል ነበርና ያንንም ነገር በዛሬው ጨዋታ ላይ እየተመለከትን ይመስለኛል። ከዚህ በፊትም በሻምፒዮንስ ሊግ ከኢንትራ ፍራንክፈርት ጋር ባደረግነው ጨዋታና 5-1 ባሸነፍንበት መሐመድ ሳላህ ተቀይሮ ነበረ መግባት የቻሉ። በዛ ጨዋታ ላይም ሊቨርፑል የተሻለ መንቀሳቀስ ችሏል። ዛሬም በዚህ ጨዋታ ላይ መሐመድ ሳላህ መጀመር አልቻለም። ትክክለኛም ውሳኔ የሆነ ይመስለኛል። ምክንያቱም በስተመጨረሻ ሊቨርፑል አሸንፎ መውጣት ችሏል። ጨዋታውንም ስንመለከት ዌስትሃሞች ነበሩ በጣም በፍጥነት መጀመር የቻሉት። የመጀመሪያዎቹ ደቂቃዎች ላይ ሊቨርፑልን ሲያጠቁ መመልከት ችለናል። በተለይ ደግሞ ከመከላከል ወደ ማጥቃት የሚሄዱበት ሂደት ደግሞ በጣም ፈጣን የሚባል ነበረ። ሊቨርፑል በዚህ ሲዝን የአንድ የተመለከትነው ችግር ቢኖር ምንድነው ኳሱን ከተከላካይ ወደ አጥቂ መስመር ሲወስዱት ወይም ደግሞ ኳሱን ከቀሙ በኋላ እንደ ካውንተር አታክ በሚሄዱበት ሰዓት በጣም ቀዝቀዝ ያለ ነው የነበረው። ከዲፌንስ ወደ አታክ ብዙም በፍጥነት አይቀየሩም ነበር። ዌስትሃሞች ግን በዚህ ጨዋታ ላይ የመጀመሪያዎቹን ደቂቃዎች በተለይ በፍጥነት ነበረ ከዲፌንስ ወደ አታክ ሲቀየሩ የነበሩት። ነገር ግን ጨዋታው ቀስ እያለ በሄደ ቁጥር ከ10ኛው ደቂቃ በኋላ ሊቨርፑል የተሻለ ኳሱን መቆጣጠር ችሏል። ወደ ዌስትሃምም የግብ ክልልም በተደጋጋሚ መድረስም ሲችል ተመልክተናል። በእርግጥ በጣም ብዙ የሚባሉ ሙከራዎችን መኮራል ልንል አንችልም። ምክንያቱም በአጠቃላይ በጨዋታው ላይ የተሞከሩትን ሙከራዎች ራሱ ስንመለከት ሊቨርፑል 9 ሙከራዎችን ነው ማድረግ የቻለው፣ 5ቱ ናቸው ኦን ታርጌት መሆን የቻሉት። ነገር ግን የተሻለ ኳሱን መቆጣጠር ችሏል። በተለይ ፈርስት ሃፍ ላይ ከ10ኛው ደቂቃ በኋላ እንደዚሁም ወደ ዌስትሃም የግብ ክልልም ሲደርሱ ነበረ። በተለይ 20ኛው ደቂቃ ላይ አሌክሳንደር ኢሳቅ ጥሩ የሚባል ሙከራን መሞከር ችሎ ነበር። ነገር ግን በረኛው አድኖበታል። ከዛ በኋላም የተለያዩ ቻንሶች ክሬት ሲያደርጉ ነበር። በተለይ በዚህ ጨዋታ ላይ 75ኛው ደቂቃ ላይ ተቀይሮ እስከሚወጣበት ሰዓት ድረስ ፍሎሪን ቪርትስ ድንቅ የሚባል ጨዋታን ማድረግ ችሏል። የተለያየ ቦታ ላይ ነበር ከቨር ሲያደርግ የነበረው። ፍሪ የሚባል ሮል ነበር የተሰጠውና በዛም ሮል እንግዲህ በጣም የተጠቀመ ይመስለኛል። የተለያዩ ኳሶችን ሲያቀበል መመልከት ችለናል። አደገኛ ቦታ ላይም ሲገኝ መመልከት ችለናል። እንደዚሁም ደግሞ 38ኛው ደቂቃ ላይም በጣም ጥሩ የሚባል ቻንስን አግኝቶ ነበር። ያችን ቻንስ ወደ ግብነት አልቀየረም እንጂ ምናልባትም በፕሪሚየር ሊጉ ያስቆጠራት የመጀመሪያ ግብም ተብላ ልትመዘገብለት ትችል ነበርና ጥሩ የሚባል ምሽትን ማሳለፍ ችሏል። ከሱ በተጨማሪ ደግሞ አሌክሳንደር ኢሳቅን ስንመለከት በጨዋታው ላይ 68 ደቂቃዎችን መጮት ሲችል በጣም ብዙ ኳሶችን ግን መንካት አልቻለም። እንደውም ጎሏን ራሱ ሲያስቆጠር በሁለት ሙከራዎች ነው የመጀመሪያ የፕሪሚየር ሊግ ጎሉ ለሊቨርፑል ማስቆጠር የቻለውና ክሊኒካል የሚባል አይነት ተጫዋች መሆን ችሏል። በዛሬው ጨዋታ ላይ ብዙ ኳሶችን ባይነካም እንኳን በጣም ጥሩ የሚባል ሙከራን ማድረግ የቻለ ተጫዋች ሆኗል። 3 ሙከራዎችን ማድረግ ሲችል
ሁለቱ ደግሞ ኢላማቸውን የጠበቁ ሙከራዎች ነበሩ መሆን የቻሉት። ብዙ ኳስ ባይነካ እንኳን ውጤታማ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። ካለፉት ጨዋታዎችም በዛሬው ጨዋታ ላይ ትንሽ የተሻለ እንቅስቃሴን ማድረግ ችሏልና ከዚህ በኋላም ተደጋጋሚ የመጫወቻ እድል ካገኘ የተሻለ ተጫዋች መሆን እንደሚችል እንግዲህ በዛሬው ጨዋታ ላይ ያስመለከተ ይመስለኛል። ከዚህ ውጭ ደግሞ ልንመለከታቸው የሚገቡ 3 ተጫዋቾች አሉ። እነዚህም ተጫዋቾች ሳቡዝ ላይ ግራቨንበርክና ማካሊስተር ናቸው። በዚህ ጨዋታ ላይ ምን አይነት ሚናን ሲጫወቱ እንደነበር ስንመለከት ማካሊስተርና ግራቨንበርክ ደብል ፒቮት ላይ ነበረ መጫወት የቻሉት። ነገር ግን ደግሞ በጣም ብዙ ወደፊት ሲሄዱ አልተመለከትናቸውም። ሞር ተከላካዩን ከቨር ለመስጠት ነበር ሲጫወቱ የነበሩት። ዲፕ ሆኖ ነበረ ሲጫወቱ የነበሩት። እንደውም አንዳንድ ጊዜ ማካሊስተርን ስንመለከት በጣም ወደ ኋላ በመሄድ ኳሱን ለማስጀመርም ጥረት ሲያደርግ መመልከት ችለናል። በቫንዳይክና በኮናቴ መሀልም እየገባ ኳሶችን እየተቀበለ ሲያሰራጭ መመልከት ይችላል። እንደዚሁም ደግሞ ራያን ግራቨንበርክ ራሱ ወደ ኋላ በመሆን ነበር ሲጫወት የነበረው። በአንዳንድ አጋጣሚዎች በእርግጥ ድሪብል እያደረገ ሲሄድ መመልከት ችለናል። ነገር ግን አብዛኛውን ጨዋታ ከተመለከትን ለተከላካዩ ሽፋን ሲሰጥ ነበር የተመለከት ነው። በእርግጥ አሁንም መከላከል ላይ መስተካከል ያለባቸው ነገሮች አሉ። በተለይ በአንዳንድ አጋጣሚዎች ዌስትሃሞች በቀላሉ ነበረ ኳሱን እየነካኩ ሲያልፉ የተመለከት ናቸውና አሁንም መጠናከር መቻል አለበት። ነገር ግን ደግሞ ከሌላው ጊዜ አንጻር ስንመለከተው ካለፉት ጥቂት ጨዋታዎች አንጻር ስንመለከተው የተሻለ እንቅስቃሴን ማድረግ ችሏል። ሳቡዝ ላይን ስንመለከት ደግሞ በተለይ ፈርስት ሃፍ ላይ የት ጋር እንደሚጫወት ራሱ ለማወቅ ትንሽ ግራ የሚያጋባ ነበረ። ምክንያቱም ጨዋታው ሲጀመር በወረቀት ደረጃ እንኳን የተጫዋቾቹን አሰላለፍ ስንመለከት ፍሎሪን ቪርትዝ በቀኝ ክንፍ ቦታ ነበር ሲጫወት የነበረው። እንደዚሁም ደግሞ ከሱ ኋላ ደግሞ ሳቡዝ ላይ ነበር ሲጫወት የነበረው። ነገር ግን በጨዋታዎች መሀል ፍሎሪን ቪርትዝ በአብዛኛው ሲጫወት የተመለከት ነው ከግራ ክንፍ እየተነሳ ነው የነበረው። ቅድም እንዳልኳችሁ ፍሪ ሚና ነበር የተሰጠው። የፈለገበት ቦታ እንዲጫወት ነበር የተደረገውና አንዳንድ ጊዜ ወደ ኋላም እየተመለሰ ኳስ ሲቀበል መመልከት ይችላል። እንደዚሁም ደግሞ ወደፊትም እየሄደ እንደ 10 ቁጥር እንደ ተደራቢ አጥቂም ሲጫወት ተመልክተናል። ወደ ክንፍም እየወጣ የግራ ክንፍ አጥቂ ሆኖ ሲጫወት ተመልክተናልና አብዛኛውን ጊዜ ያሳለፈው በግራ ክንፍ በኩል ነው። ነገር ግን ጨዋታው ሲጀመር በአሰላለፉ ላይ የተቀመጠው በቀኝ ክንፍ ላይ ነው የነበረውና የቀኝ ክንፍ ቦታ ላይ ትንሽ ክፍተትን መመልከት ይችላል። ሳቡዝ ላይም ደግሞ የቀኝ ክንፍ ተጫዋች ሆኖ አይደለም ሲጫወት የነበረው ወደ ኋላ ነበር ሳብ ብሎ የነበረውና ብዙ ጊዜ የቀኝ ክንፍ ቦታ ላይ ጆጎሜዝን ስንመለከተው ነበርና ሳቡዝ ላይም የጆጎሜዝን ቦታ ከቨር ለማድረግም ጥረት ሲያደርግ መመልከት ይችላል። ሌላ ጊዜ ሲጫወትበት ከነበረው አንጻር እንደዚሁም ደግሞ በሌሎች ጨዋታ ላይ ከነበረው ተጽዕኖ አንጻር ስንመለከተው በዛሬ ጨዋታ ላይ ያን ያህል ተጽዕኖ ፈጥሯል ልንል አንችልም። በተለይ ፈርስት ሃፍ ላይ ብዙ ተጽዕኖ ሲፈጥር አልተመለከተን። ሰከንድ ሃፍ ላይ በተቃራኒው ደግሞ ወደ ኋላ እየተመለሰ የቀኝ ክንፍ ተከላካይ የሆነውን ጆጎሜዝን በተደጋጋሚ ሲያገዝ መመልከት ይችላል። ሞር ወደ መሀልም ገብቶ ለመጫወትም ጥረት ሲያደርግም የተመለከትነው ተጫዋች ነው። ከሱ በተጨማሪም ኮዲ ጋክፖ በጣም ጥሩ የሚባል ምሽትን ማሳለፍ ችሏል። አንድ ግብ ማስቆጠር ሲችል አንድ ደግሞ አሲስትም ማድረግ የቻለ ተጫዋች ነው። ጆጎሜዝም ጥሩ የሚባል ምሽትን ማሳለፍ ችሏል። በጨዋታው ላይም 7.8 ሬቲንግም ተሰጥቶታል። ጥሩ ሲከላከልም መመልከት ይችላል። እንደውም ከመከላከል ይልቅ በዛሬው ጨዋታ ላይ በደንብ ከተመለከታችሁት ወደ ማጥቃቱ ሲያዘነብል ተመልክተናል። በተለይ ዌስትሃሞች በዚህ ጨዋታ ላይ እንግዲህ የመሀል ሜዳ ተጫዋቾቻቸው በጣም ናሮ ነው የነበረው። በጣም ጠበብ ብለው ነበር ሲጫወቱ የነበሩትና ይህም ናሮ አጫዋታቸው ለሊቨርፑል የማጥቃት ስፍራ ተጫዋቾች እንደዚሁም ደግሞ ተከላካዮቹም በጣም ወደ ላይ እንዲሄዱ ክፍተት የፈጠረላቸው ይመስለኛል። እናም በተደጋጋሚ ጆጎሜዝ የቀኝ ክንፍ ቦታ ላይ ክፍተትን ሲያገኝ ነበረ፣ ክሮስም ሲያደርግ መመልከት እችለናል። እናም የዌስትሃም አጫዋትም ለሊቨርፑል በጣም የጠቀማቸው ይመስለኛል። ከዛ በተጨማሪም ግን ዛሬ ሊቨርፑል ይዘውት የገቡትን አሰላለፍ በድጋሚ ስንመለከት በተለይ የተከላካይ መስመሩ ላይ ስንመለከት ንጹህ ተፈጥሯዊ የተከላካይ ተጫዋቾች ነበሩ መሰለፍ የቻሉት። እንደውም ከጨዋታው በፊትም አሰልጣኝ አርነ ስሎት የተናገሩትን ስንሰማ ራሱ ተፈጥሯዊ የተከላካይ ተጫዋቾችን ማሰለፍ ስለፈለግኩ ነው እነዚህን ያስገባውት የሚል ነገር ተናግረዋል። ከዚህ በፊትም ጆጎሜዝ እድል ሊሰጠው ይገባል የሚል ተደጋጋሚ ጥያቄ ነበረ። ጥያቄያችን በዛሬው ጨዋታ ላይ የተመለሰ ይመስለኛል። በዛም እንግዲህ ጥሩ እንቅስቃሴ ማድረግ ችሏል። እናም ሊቨርፑል ፈርስት ሃፍ ላይ በጣም የተሻለ ቡድን ሆኖ መመልከት ችለናል። ሰከንድ ሃፉን ስንመለከት ግን ዌስትሃሞች ጥሩ የሚባል ጅማሩን መጀመር ችሏል። በተለይ የመጀመሪያዎቹን 10-15 ደቂቃዎች ፈጣን የሆነ የማጥቃት ታክቲክን ለመጠቀም ሲሞክሩ መመልከት ይችላል። ሊቨርፑል ደግሞ ወደኋላ ተስቦ ሲከላከል ነው የነበረው የመጀመሪያዎቹን ጥቂት ደቂቃዎች። ከዛ በኋላ ግን ለጥቂት ደቂቃዎች በሚባል መልኩ ሊቨርፑል ኳሱን መቆጣጠር ችሏል። ከዛ በኋላም ነው እንግዲህ ጎሏንም ማስቆጠር የቻሉ 60ኛው ደቂቃ ላይ አሌክሳንደር ኢሳቅ ለመጀመሪያ ጊዜ በሊቨርፑል ማለት በፕሪሚየር ሊጉ ጎል ማስቆጠር ችሏል። ከዛ በኋላ ግን ሊቨርፑሎች ለመከላከል ነው ትኩረት ያደረጉት። ብዙም ወደ
ወደፊትም ሲሄዱ አልተመለከትናቸውም። በተወሰኑ አጋጣሚዎች ሲሄዱ መመልከት ችለናል። ነገር ግን በአብዛኛው ስንመለከታቸው ወደ ኋላ ሳብ ብለው ሲከላከሉ መመልከት ችለናል። በተለይ ደግሞ 75ኛው ደቂቃ ላይ ፍሎሪን ቪርትዝ ተቀይሮ ከወጣ በኋላ እንደዚሁም 68ኛው ደቂቃ ላይ ደግሞ ሂጎ ኤኪቲኬ ተቀይሮ ከገባ በኋላ ሊቨርፑሎች ወደ መከላከሉ ነበረ ትኩረት ያደረጉት። ውጤቱን አስጠብቆ ለመውጣት የነበራቸውን ከፍተኛ ፍላጎት በደንብ የሚያሳይ ይመስለኛል። ከዛ በኋላም እንግዲህ 84ኛው ደቂቃ ላይ ፓኬታ በሁለት ቢጫ ካርድ ከሜዳው ቢወጣ ራሱ ዌስትሃሞች የተሻሉ ሆኖ መንቀሳቀስ ይችላል። 92ኛው ደቂቃ ላይ ሊቨርፑል በኮዲ ካግፖ አማካኝነት ሁለተኛዋን ግብ እስከሚያስቆጥር ድረስ ከዛ በኋላ እንግዲህ ሊቨርፑል ጨዋታውን ለመቆጣጠር ነበረ ጥረት ያደረገው። እናም ፈርስት ሃፍ ላይ በማጥቃት ሂደት ላይ ጨዋታውን በመቆጣጠር ደረጃ ሊቨርፑል የተሻለ ነው የነበረው። ሰከንድ ሃፍ ላይ ደግሞ ለመከላከል ውጤቱንም አስጠብቆ ለመውጣት የነበራቸው ከፍተኛ ፍላጎት የተመለከተን ይመስለኛል። በዛም እንግዲህ ሊቨርፑል አሸንፎ ሊወጣ ችሏል። ይህ ለሊቨርፑል በጣም ትልቅ ትርጉም ያለው ጨዋታ ይመስለኛል። የተሻለ እንቅስቃሴዎችንም በዛሬው ጨዋታ ላይ ተመልክተናል። በእርግጥ አሁንም መሻሻል የሚገባቸው ነገሮች አሉ። እንደዛም ቢሆንም ግን አሸንፎ መውጣትን የመሰለ ነገር የለምና ከዚህ በኋላም በዚህ ድላቸው ላይ ተነስቶ ቀጣይ ጨዋታዎችን ለማሸነፍ ጥረት ማድረግ አለባቸው ብዬ አስባለሁ። በአጠቃላይ በዛሬው ጨዋታ ላይ ያለኝ ሀሳብ ይህንን ይመስላል። በቀጣይ ደግሞ ተጨማሪ ነገሮችን ይዤላችሁ የምመጣ ይሆናል። አሁን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።